ልጅን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም። ገባሽ? አይ ካልሽ ግን ይሄ ልጅ እስከ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን ልጁ የኔም ያንቺም ነው። ችግር የለም ታየዋለህ። ይሄንን በደንብ መኝበት። ከዛ ውጪ ግን ይሄ ማንነትሽ አንቺ ካዋጣሽና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችያለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይሄ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችያለሽ። እኔ ግን ሩታ ማላቅሽ አይነት ሰው ነው የሆንሽብኝ። በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? ያው ሁሉ ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነውና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርሚኝና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛው ብንለያይ ይሻል ነበር። ለኔ ግን እስቲ ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበር። ግን ትላንትና ተገላቢጦሽ ነው የሆነው። ታዲያ ምናልባት ይሄንን ልቤንና ይሄንን ጥሩነቴን አይተናል እስከዛሬ ድረስ እንደፈለክ ስትሆንና ምንም አትልም ሩታ። እንደፈለክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስጨርሰኝ። ትላንትና ይሄንን ነገር አድርጌዋለሁ፣ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔና ባመነህና በየዋህ ልቤ ላይ እንደፈለክ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይሄንን መታየትን ሩታን የፈጠርካት አንተው ራስህ አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረክኝ ራስህ ነህ። ስለዚህ ብዙም ሊደንቅህና ሊገርምህ አይገባም። ሲቀጥል ደግሞ ይሄንን ነገር እዚህ ነገር ላይ